ሰላምቶቼ እንዴት ናችሁ? ዛሬ እንግዲህ ማርኮን ሌክዠሪ ቡቲክ ቪንቴጅ ኢትዮጵያ ውስጥ አዲስ አበባ ከተማ በቅርብ ይከፈታል። ከነዛ ውስጥ እንግዲህ የሚይዛቸው ቦርሳዎች ውስጥ አንዱ ላስተዋውቃችሁ። ዋይሴል ሚዲየም ካቲ ሚዲየም ሳይዝ ነው። እንግዲህ ወዶችዬ በጣም ስትራክቸር ቦርሳ የምትወዱ ከሆነ እንደዚህ በቃ ቦርሳ ልክ እንደ አክሰሰሪ የምታዩ ሴቶች ካላችሁ ቦርሳ ትወዱታላችሁ ብዬ ተስፋ አድርጋለሁ። ፕላስ ደግሞ ያያችሁት ክሬም ከለር ነው። ይሄ የኔ ቦርሳ ነው። እንግዲህ ከዛሬ 3-4 ዓመት በፊት አምባክስ የዩቲዩብ ቤተሰቦቼ ታውቃላችሁ ማለት በጣም ቆንጆ ቦርሳ ወድ ስለነበረ አምባክስ ብዙ ጊዜ አድርግ ነበረ ማለት ነውና በጣም ነው የሚያምረው ማለት ነው። ረጅም ጊዜ ነው የለበስኳት፣ ግን እንደምታያት እንግዲህ ሽክ እንዳለች ነው። በጣም የምወዳት ቦርሳ ነች። በተለያየ ከለር አመጣለሁ ማለት ነው። ማርኮን ሌክዠሪ ቡቲክ ይገኛል ማለት ነው። እንግዲህ ዋይሴልን ካነሳን ኢሳኖር እዚህ ቦርሳ መስራች እስኪ ስለሱ አንዳንድ ነገር እንበል። ትምህርት ይሰጠናል ብዬ ስለማስብ ማለት ነው። አንዳንዴ ሪጀክት ስትደረጉ የሆነ ቦታ አንዳንዴ በቃ እነ ላይፍ ሪጀክሽን ሪዳይሬክሽን ነው እውነት ለመናገር ማለት ነው። እና አንዳንድ ቦታ ላይ ሪጀክት ስትደረጉ ብዙ ሰዎች ማለት ነው ሌላ የተሻለ በር እንዳላችሁ ማሳያ ነው ብዬ ስላሰብኩኝ ስለሱ አሁን በቃ ዓለምን የሚያነጋግር ነው። ሳን ሎረንስ እኔ በጣም ነው የምወዳቸው። ባለፈው እንደዚህ ነግሬያችሁ ነበረ ኢንቨሎፑን ሳሳያችሁ ማለት ነው። በጣም ኤሌገንት ለሆነች ሴት የሚሆን ስፔሻሊ ስትራክቸር ቦርሳ የምትወዱ ብዙ አይነት ነው ያላቸው፣ ግን ስትራክቸር ቦርሳ የምትወዱ ከሆነ ሳን ሎረንስን የሚያክል አለ ብዬ አላስብም ማለት ነው። እና ጽድት አድርገው ሁሉን ነገር ዲቴይል በደንብ የሚሰሩት ቦርሳ ነው ማለት ነው። እና እንግዲህ ውዶች ይሄ ኢሳኖር በልጅነቱ በጣም በልጆች ቡሊ ይደረግ የነበረ ነው ባለባበሱ። ብዙ ጊዜ ሰዎች እንግዲህ በጣም ስማርት የሆኑ ሰዎች ትምህርት ቤት ላይ ፖፑላር አይሆኑም እና ፖፑላር የሆኑ ሰዎች ነርድ እያሉ ይጠሯቸዋል። በጣም ትምህርታቸው ላይ ፎከስ የሚያደርጉ ፊት ለፊት የሚቀመጡ በብዙ ነገር አክቲቭ የሆኑ ለትምህርታቸው ብቻ የሰጡን ልጆች እና ብዙ ነገር ማጨናነቃቸው ነርድ ነው የሚሏቸው አይደል? እንደዚህ አይነት ልጆች ደግሞ ሁልጊዜ ሰክሰስፉል ናቸው። ትምህርት ቤት ውስጥ ፖፑላር የነበሩ ልጆች አብዛኛው ሰክሰስፉል አይሆኑም እውነት ለመናገር ማለት ነው። የትኛውን ቦታ እንደዚህ አይነት በጣም ጂኒየስ የሆኑ ሰዎች ብዙ ጊዜ ማለት ጊዜያቸውን የሚሰጡት ለሚፈልጉት ፊውቸራቸውን ነው የሚሰሩት እና በጣም ቡሊ ይደረግ የነበረ ነው። እንግዲህ በፓሪስ ላይ ዩኒቨርሲቲ ሲገባ እንግዲህ ወደ ዲዮር ጋር የመቀጠር ቻንሱን አግኝቶ በአሲስታንትነት ይሰራ ነበረ ማለት ነው። ልክ በ21 ዓመቱ ክሪስቲያን ዲዮር በልብ ኬስ ይሞታል ማለት ነው። በአጋጣሚ ነው የሞተ ማለት ነው። እና በዛ ሰዓት በጣም ጎበዝ ስለነበረ ለሱ ይሰጡታል ማለት ነው። እሱም ያንን እድል ተጠቅሞ በቃ በሰራው ነገር በሙሉ ዓለምን ያስደምም ነበረ። ከጊዜ በኋላ ትንሽ ጊዜ እንደሰራ ግን ሞደርን የሆኑ ስታይሎችን ማምጣት ይጀምራል ማለት ነው። እንደዚህ አይነት ሰው እንግዲህ አእምሮ ብዙ ነገር ይፈጥራል ማለት ነው። ያኔ ትራዲሽናል የሆኑ ካስተመሮች ይህንን ሞደርን የሆነውን ስታይል አልወደዱትምና ዲዮር ገንዘቡን በጣም ይቀንስበታል። በዛ ሰዓት ጦርነት ነበር። በጦርነቱ ምክንያት ትንሽ ታሞ ስለነበር ከሆስፒታል ሲመጣ ፋየር ተደርገሃል ተባሉ ማለት ነው ከዲዮር። ያኔ እንግዲህ ህይወቱ ተቀየረ ማለት ነው። ሪጀክት ሲደረግ ገብቷችኋል አይደለ? ሪዳይሬክሽን አደረገ ማለት ነው። እና በዛ ከሶ ባገኘው ገንዘብ ኢሳኖር የራሱ የሆነ ብራንድ ከፈተ። አሁን የምታይ ሳን ሎረንስ በፊት በጣም እስካሁን ድረስ በልብሶቹ በጣም ይታወቃል ማለት ነው። እና የሴቶች ቱክሲዶ ለመጀመሪያ ጊዜ ያመጣ ሰው ነበረ እንዶችዬና አንዳንዴ በህይወታችሁ የሆነ ቦታ ላይ ሪጀክት ስትደረጉ ማለት ነው አንዳንዴ በጣም ማለት ከናንተ ያ በዘመኑ ወይንም ባለበት ቦታ በላይ የሆናችሁ ሰዎች አላችሁ እና በጣም ብዙ እየሰራችሁ በስራችሁ ግን ሪጀክት የምትደረጉ ማለት ነው። ወይንም ባለቃ በተለያየ ነገር ብዙዎችን እኔ ስሰማ ቢዝነስ ላይ የገቡ ሰዎች ስሰማ በአብዛኛው በቃ ብዙ ጊዜ አገልግለው ግን በሆነ ሰዓት ሪጀክት የተደረጉ ሰዎች ናቸው ወደ ራሳቸው ፈጥረው ማለት ነው ለራሳቸው ቢዝነስ አድርገው ሰክሰስፉል የሚያደርጉት ህይወት ላይ ማለት ነው። እና ሁልጊዜ የሆነ ቦታ ላይ ሲዘጋባችሁ የሆነ ቦታ ላይ ተከፍቷል ማለት ነው። ወይም ደግሞ ለእናንተ የተሻለ ነገር እየጠበቀ ነው ብላችሁ ማሰብ አለባችሁ ብዬ አስባለሁ። እንግዲህ እስካሁን ድረስ በቅርቡ ነው የሞተው አይደል? 2009 አይ ዶንት ኖ አም ናት ሹር፣ ግን በጣም እስካሁን ድረስ እንግዲህ የሚገርም በቃ ሌክዠሪ ሃውስ ላይ የሚሸጥ
በጣም የተለያየ ነገሮችን በየጊዜው እያወጡ የሚያስደምሙ ናቸው። እንግዲህ YSL እኔ በጣም የምወደው ብራንድ ነው። እንደዛ አይነት ሰው ሆኗል ማለት ተቀጥሮ ለሰው ከመስራት የራሱ ወደ ሆነ ማለት ነው። አሁን ልክ እንደ ዲዮር ፋሽን ሃውስ ላይ የሚገኝ አንደኛ ሆኗል ማለት ነው እንደነሱ። እና ውዶቼ ይህ ቪዲዮ ስለሚረዝም ሁለተኛ ቪዲዮ ላይ ተመልከቱ። ለምን አዲስ ቦርሳ ላስተዋውቃችሁ ነው እንግዲህ። ስለዚህ ደግሞ በደንብ